እንደገባሽ እናስሽን ለቅልሻለሁ። እሺ ያልከኝን ነገር በሙሉ አደርጋለሁ። ስሚ ደግሞ ለአሰሪሽ ከዚህ በኋላ ገረድ መሆን እንደማትፈልጊ ነግረሻት ነው የምትወጪው። እሺ እነግራታለሁ። ሌላ ነገር አስባለሁ ብትይ ግን እናት አይ አላስብም። ያልከኝን ብቻ ነው የማደርገው። እሷ ምንም እንዳታደርጓት ይሻልሻል። ምን አድርጊያለሽ? እሺ መጣ። እትዬ አንቺ ለኔ በጣም መልካም ሴት ነሽ። እንዳለቃ ሳይሆን እንደ እናት ነበርሽ ለኔ። ለሁሉም ነገር በጣም አመሰግናለሁ። ዳጊ አንተም ለኔ በጣም መልካም ሰው ነበርክ። በጣም ተናፍቀኛለህ። ፈጣሪ ከፈቀደ ብሌን ሰላምን ተሰናበተቻት። ከዚህ በኋላ የሰው ቤት ሰራተኛ መሆን አልፈልግም በማለት በድንገት ሰላምን ተሰናብታታለች። ሰላም እንግዲህ ብሌን በመሄዷ ተደናግጣለች። እንዴት አስበሽበታል? ግን ልጄ በደንብ አስቢበት፣ እናትሽም የለችም፣ የት ለማረፍ ነው አስበሽበት ነው ግን የተናገርሽው እያለች እየጠየቀቻት ትገኛለች። ብሌን ያው አስባበት ባይሆንም መሄድ አለብኝ በማለት እንግዲህ ስለ ሁሉም ነገር አመሰግናለሁ እትዬ፣ እኔ ጋር ያለውን ገንዘብ ደግሞ እመልስልሻለሁ በማለት እንግዲህ ወታለይ ከቤት። ይህንን ያደረገችው ሳሚ እናትሽን የምትፈልጊያት ከሆነ እኛ ያለሽን ነገር ማድረግ አለብሽ ነው ያላት። እሷም ደግሞ እናቴን ምንም አታደርጓት እንጂ እናንተ ያላችሁኝን ሁላ አደርጋለሁ በማለት ቃል ገብታለች። ያላትም እንግዲህ ልብስሽን ሰብስበሽ ከስራ ቦታሽ ለቀሽ ውጪ፣ ከዛ ማታ መኪና በር ላይ ይመጣልሻል፣ በዛ መኪና ውስጥ ትገቢያለሽ፣ ከዛም በኋላ እናትሽን እንለቅልሻለን ነው ያላት። እንግዲህ መኪና ውስጥ ምን አለ ምንድነው የሚለው ነገር ግልጽ አላደረጉላትም። ነገር ግን እናቷን እንዳገቱ ብሌንንም ለማገት ነው የወሰዷት። እሷ ግን እናቷን ለማትረፍ ብላ እራሷም ተመልሳ ታግታለች። ዳግም ግን ይቅርብሽ፣ እነሱ ያሉሽን አታድርጊ እያላት ነበረ። እናቴን ለማዳን እናቴን ለማትረፍ ምንም ነገር ቢሆን አደርጋለሁ ነበር ስትል የነበረው። ዳግም እንግዲህ ይሄን ሲሰማ በጣም ተናዷል፣ በጣም ተበሳጭቷል። ምክንያቱም ዳግም የብሌንን እናት ያገተው እሱ ነው። ነገር ግን እንዳትገደል አስቦ ነበር። እሱ አልገባውም። የነ ሲሳይና የነ በኃይሉ ሴራ ውስብስብ ጥምጥም ያለ ነገር ስለሆነ ምንም ግልጽ የሆነለት ነገር የለም። አሁን ደግሞ ብሌንን እነ በኃይሉ አግተዋታል። ይህንን የሚያደርጉት እንግዲህ እናትና ልጅን የሚያግቱት ብሌን ሰላም እናቷን እንዳታቅ፣ የብሌን አሳዳጊ እናት ደግሞ ከወላጅ እናቷ ጋር ብሌንን እንዳታገናኛት አግተዋቸው እያሰቃያቸው ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ቃል ደግሞ እንግዲህ ምን አድርጋለች? ፋይል ላይ የነበረውን አቶ በኃይሉን መረጃ እንግዲህ ለሌላ ሰው አሳልፋ ልካበታለች ወይ አሰታበታለች ማለት ነው። በኃይሉ ቃልን እያመነጨጨቃን ነበረ። እሷ ደግሞ ቆይ ባልሰራልክ በማለት ያው ፋይሉ እሷ ጋር እንዳለ ምንም የሚያውቀው ነገር የለም እስካሁን አብሯት እንደሚሰራ እንጂ ከኋላ ምን እየሰራች እንዳለች ምንም የተረዳው ነገር የለም። ተንኮልን እያስተማራት እንግዲህ በኃይሉ ነው። እሷም ደግሞ
ከመምሯ ተማሪዋ በልጣ ተገኝታ እሱ የሚሰራትን ተንኮል ከሱ ብሳ ተገኝታ እሱ ላይ ሌላ ወጥመድ አዘጋጅታበታለች። ይሄ ወጥመድ ደግሞ የሰላም ቤት እሱ ለብቻው 25% ሰጥቶ 75%ን የመውሰድ እቅድ ነበረ እንግዲህ የተነጋገሩት። እሷ ግን ያንን ቃል መጠበቅ አትፈልግም። ለዚህ ደግሞ የሚረዳት እንግዲህ ትልቅ እሱን ዘብጥያ የሚጥል ፋይል ይዛበታለች በፍላሽ አማካኝነት። ያንን ፍላሽ እንግዲህ ለሌላ ሰው አሳልፋ ሰጥታለች። ገንዘብ ደግሞ ልትቀበል ነው በዛ ፍላሽ እና የበኃይሉ መረጃ ኦልሬዲ ለሌላ ባለስልጣናት አስተላልፋ ሰጥታለች። አሁን ላይ በኃይሉ ይጋለጣል ማለት ነው። ቃል እንግዲህ ጌሙን እየተጫወተች ትገኛለች። በኃይሉና ሲሳይም የራሳቸውን ሴራ እያስኬዱ ይገኛሉ። እሷም እንግዲህ በጎን ለብቻ የራሷን ስራ እየሰራች ትገኛለች። ብሌን እንግዲህ ከቤት የተባረረችው በቃል ምክንያት ነው። ቃል ደግሞ ሚስጥሯን ዝርዝር አድርጋ ለጓደኛዋ ለሄለን ስትናገር ነበረ። ይሄንን ሚስጥር ወዳ ሳይሆን የሰማችው እንግዲህ ብሌን ፈቅዳና ወዳ ለስማ ብላ ሳይሆን የሰማችው አጋጣሚ ነው የሰማችው ማለት ነው። በሰማች ሰዓት እንግዲህ እንደሰማች ስላወቀች ወዲያው ደውላ ለበኃይሉ ብሌን እኔ የሰላም ልጅ እንዳልሆንኩኝ አውቃለች፣ አረጋግጣለች። ችግር ሊፈጠር ነው ነበር ስትል የነበረው። እንዴት ልታግቻለች? ማን ነገራት ነበር ሲል የነበረው። እሱ ረጅም ታሪክ ነው። አሁን ግን የሆነ መፍትሄ መፍጠር አለብክ በማለት ለበኃይሉ ስትናገር ነበረ። በኃይሉ እንግዲህ ከቤት የትም እንዳትወጣ የሆነ ነገር ማድረግ አለብን ነበር ሲል የነበረው። እንግዲህ ያሰቡት ያው እናቷን አግተዋል። እናቷ እንድታገተች አልሰማችም ነበረ። ብሌን እንግዲህ የቃልን ሚስጥር በመስማቷ እንዴት አይነት ጨካኝ ሴት ናት! እንዴት እንደዚህ ታደርጋለች? እትዬን አሁን እንዳትገላት ምንድን ነው ማድረግ ያለብኝ እያለ እንግዲህ ክላሷን ዘግታ ከራሷ ጋር እያወራች ነበረ። ቃል ግን በር እየደበደበች ነይ እናውራ፣ የሰማሽው ነገር ትክክል አይደለም፣ ሁሉንም በመነጋገር ብንፈታ ይሻላል ነበር ስትል የነበረው። ምክንያቱም ስለሰማች ይሄን ሚስጥር ለሰው ትናገራለች ወይ ደግሞ ለሰላም ትናገራለች ብላ ስለፈራች ቃል ነይ እናውራ ነበር ስትላት የነበረው። ብሌን ግን ከክላሷ መውጣት አልፈለገችም። የሰማችው ነገር በጣም አስደንግጧታል። ምክንያቱም ልጅ ነኝ ያለች ልጅ እንደ ልጅ ስትቀብጥ፣ ሰላምም ደግሞ ልጄ ናት ብላ ተቀብላት እናትና ልጅ ናቸው ብላ እሷ ስለምታስብ የምታየው ነገርም የእናትና የልጅ አክት ስለሆነ ይሄ ከባድ ነገር የሰማችው ነገር ከምንም በላይ ያስደንግጧታል ማለት ነው። በዛ ላይ ደግሞ ገላ ንብረት ልትወስድ እንደሆነ ስታቅ፣ ከዚህ በፊትም ደግሞ ያየችው ነገር አለ። መድኃኒት ምግብ ላይ ስትጨምር አይታለች ብሌንና ያኔ እንኳን በጣም ተገርማ ነበረ። እናቷን እንዴት እንደዚህ ታደርጋለች? እናቷን ለምን ለመግደል ሙከራ ታደርጋለች? ስትል ስታስብ ስትጨነቅ ነበረ። ግን ያኔ ይሄንን ነገር ማክሸፍ አለብኝ በማለት ነው ምግብ ላይ ውሃ ጨምራ ቃል ብትጮህባትም ብትናደድባትም እያየሽ አትሰሪም ወይ አንቺ ገረድ እያለች ብትሰድባትም ግን የሰላምን ሕይወት ያኔ ታድጋለች ማለት ነው። አሁን ግን በጆሮዋ ስትሰማ እንግዲህ እቺ 10 ዓመት እቺ አሁን ያየሻት አሮጊት 10 ዓመት አረብ ሀገር ቆይታ የመጣች ናት። ብዙ ገንዘብ ይዛ መጥታለች። ወንድሟ እኔን ልጅ ነሽ ብሎ ነው እዚህ ያስገባኝ። እሷ ልጇ እንደሆንኩኝ ነው የምታውቀው። ሰላምን ገለን ንብረቷን ለመውሰድ ነው እያለች እንግዲህ ስታወራ እያንዳንዱን ነገር ነው የሰማችሁ ብሌን። ይሄ ሚስጥር ስለሰማችባት እንግዲህ ብሌንን ያው ድሮም ከዛ እንድትወጣ ነው የምትፈልገው። አሁን ደግሞ ይሄ ሚስጥር ስለሰማችባት በጣም ነው የተናደደችው። ሄዳ እንግዲህ ጓደኛዋንም በአንቺ ምክንያት ነው፣ ይሄንን እድል ላጣ አልፈልግም፣ እኔ ወደ ድሮ ማንነቴ ወደ ድሮ ህይወቴ መመለስ አልፈልግም፣ ሀብታም ሆኜ ነው መኖር የምፈልገው ማለት እንግዲህ የዛችን የጓደኛዋን አንገት ሲጥ አድርጋ እዚህ መምጣት አልነበረብሽም፣ ለምን መጣሽ? ሁለተኛ እዚች ድረሽ እንዳትይን ያለቻት እንግዲህ ጓደኛዋን አብሮ አደጓን የልጅነት ጓደኛዋንም እንኳን
ለገንዘብና ለማጭበርበር ብላ እንደዚህ ሲጥና ያደረገቻት። ጓደኛዋ ግን ሚስጥርሽን እንደነገርሽ ረስተሽዋል ማለት ነው እንዴ? ቆይ እሰራልሻለሁ በማለት በቃ ሁለተኛ አልመጣም ብላት ነው የወጣችው። ከዚህ በኋላ ግን የምመጣው እያንዳንዱን ሚስጥርሽን ለመናገር ነው ብላ እንግዲህ በውስጡ አውርታለች። አሁን ላይ ጓደኛዋም ተመልሳ ለእሷ ጠላት ነው የምትሆናት ማለት ነው። ሚስጥር የሚባል ነገር ግን የለም። ሚስጥር እኮ ከተባለ አንዴ ካፍ ከወጣ በኋላ ሚስጥርነቱን ይለቃል ማለት ነው። ቃል ሚስጥር ነው ብላ ብታስብ ኖሮ መናገር አልነበረባትም። ግን ያው ባትናገርም ጓደኛዋ እዛ ቤት መታለች። ኦልሬዲ የዛን ቤት ማንነት ማወቅ ትፈልጋለች። አፋፏን እየያዘቻት ነው እንጂ እኮ ሚጣ አብረን ያደግን ጓደኛዬ ናት፣ አብሮ አደጌ ናት እያለች እንግዲህ ሄለን ልታወራ ስትል አፋፏን ነው የምትላት። ምንም እንኳን ማውራት አልቻለችም ማለት ነው ለሰላም። ሰላም ደግሞ የልጄ ጓደኛ ነሽ ወይ? እኔ ደግሞ የቃል ወላጅ እናት ነኝ ስትላት የትክክለኛ የእናቷን ስም ጠርታለች። አሁን ላይ ሰላም ከነቃች ብዙ ነገሮችን ካስተዋለች በባለፈው እኔ ያዱኛ ላይ ስትል ሰምታታለች። ቃል እንግዲህ ቃል ያው መወረጇ ደርሷል በነገራችን ላይ። አሁን ደግሞ ጓደኛዋ ሄለን መታ የእናቷን ስም ጠርታለችና እዚህ ጋር መንቃት አለባት። ብሌን እንግዲህ ከቤት መውጣቷ ለሰላም ያው ብዙ ከባድ የሚያደርግ ነገር አለ። ቃል ብቻዋን ሰላም ላይ እንደፈለገች እንድትጫወት ያደርጋታልና የሰው ልጅ የሰውን ንብረት ለመውረስ ያለፋበትን ገንዘብ ለመብላት የዚህን ያህል ርቀት ተንኮል በጣም የሚገርም ነገር ነው። በኃይሉም እንግዲህ ያው ማስመሰሉን ቀጥሎበታል። ብሌንን እንግዲህ ራሱ ለማጥመድ ምንድነው ያደረገው? ይቅርታ አድርጊልኝ ብሎ እንግዲህ ድንጋይ ተሸክሞ ሰላም ቤት ድረስ መጥቷል። ያለ ስምሽ ስም ሰጥቼሻለሁ፣ አንቺን ብዙ በድዬሻለሁ፣ እባክሽ ይቅርታ አድርጊልኝ ልጄ፣ አንቺ ጥሩ ሴት ነሽ እያለ እንግዲህ ድንጋይ ተሸክሞ ተጎንብሶ ይቅርታ እየጠየቀ ነበረ። የምን ይቅርታ? የማስመሰል ይቅርታ። ግን እኮ ያዘጋጀላት ነገር አለ። እሰራልሻለሁ እያለ እየፎከረ እየዛተ፣ በአፉ ግን ይቅርታ ይጠይቃል። የእውነት ከእንደዚህ ካስመሳይ ሰዎች ፈጣሪ ይጠብቀን። በአፋቸው እየመረቁ በልባቸው ከሚረግሙ ማለት ነው። በአፋቸው ጥሩ ነገር እየተናገሩ ልባቸው ግን ለሰው ተንኮል የሚያስብ ሰዎችን የሚጥል ነገር የሚያስብ ከእንደዚህ አይነት ሰዎች ፈጣሪ ይጠብቀን ነው እንግዲህ። ዳግም ደግሞ እንግዲህ ብሌን በመሄዷ በጣም ተናዷል። በጣም ቅር ብሎታል። ብሌንን በጣም ነው የሚወዳት። እናቷን የሚያገተው ያው ለሷ እሷ እንድትጎዳ ፈልጌ አይደለም ብሏል። አንተ ነህ እኔ ለካ ያገትከኝ ከእጄ በልተክ፣ እኔ ደግሞ ልጄ ጥሩ ጓደኛ ያገኘች መስሏት ደስ ብሎኝ ለካ አንተ ልትሰለኝ ነው የመጣኸው በማለት እንግዲህ በጣም ስትናገረው ነበረ። የብሌን አሳዳጊ እናት ከነቃች በኋላ ማለት ነው። ለካ ከልጄ ጋር የመጣኸው ቤቴ ድረስ እኔ ልትሰልለኝ ነው፣ ከሃዲ ነክ ብለዋለች። እንግዲህ እሷ መስሏት ነው። እርሶን ለመጠበቅ ብዬ ነው፣ ብሌንን ለመጠበቅ ብዬ ነው፣ ሊገሉት ነበረ እንዳይሞቱ ብዬ ነው። ምንም እንግዲህ ልታምን አልቻለችም ገነት ማለት ነው። እንዴትስ ብላ ታምናለች? እዛ ግቷት ስትሰቃይ በአስም በዛ ላይ ደግሞ እዛ ቤት ሄዶ ከብሌን ጋር ምግብ በልቶ የወጣበት ዕለት ነው ያገታትና ነገሮቹ ተገጣጠሙ። ዳግም በጣም ትልቅ ስህተት ነው የሰራው። ጥሩ የሰራ መስሎት ነው፣ ግን እሱ ጥሩ ነገር አልሰራም። ትልቅ ሚስቴክ ነው የሰራው። አሁን ደግሞ ብሌን እንግዲህ ትሰማለች። ብሌን ስትሰማ ደግሞ ያው ከዳግም ጋር ሌላ ጦርነት ውስጥ ነው የምትገባው። እንግዲህ አደራ ድራማ ይሄንን ይመስላል። የስደተኞችን ህይወት የተመለከተ ነው በነገራችን ላይና ቀጣዩ ክፍል ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬ እንግዲህ ይዤላችሁ የመጣሁት ይሄን ይመስላል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ ሼር አድርጉ፣ አበረታቱን ማለት ነው። ስለነበረን ቆይታ አመሰግናለሁ። ከድራማው ግን ምን ተማራችሁ? የምትከታተሉት ምን ተምራችኋል? ሀሳባችሁን በኮሜንት ሴክሽን